30 ሚኒትስ ኢትዮጵያ ላይ ተገኝተናል። አሉላ ፍሬው አማረ የብራንዱ ክለብ ደጋፊ እዚህ ተገኝቻለሁ። ከናንተ ጋር የተለያዩ ሀሳቦችን አነሳለሁ። ዛሬ ብዙዎች ጥያቄ ጠይቃችሁኛል። አርሰናል ዋንጫ ቢበላ ቢያነሳ ስራ ታቆማለህ ወይ? እስከ ተወሰነ ጊዜ ድረስ ይሄ ሀሳብ በአእምሮዬ ውስጥ ነበር፣ አቆማለሁ የሚል ሀሳብ ነበረኝ። ግን አሁን የሚደርስብኝ የትችት ናዳ አርሰናል 4 ዋንጫ ራሱ ቢበላ አላቆምም። ምክንያቶችን አስረዳለሁ። ግን በዚህ ውስጥ የአርሰናል ደጋፊዎችን አከብራለሁ። በጣም ጥርት ያሉ ብራንድ የሆኑ የአርሰናል ደጋፊዎች አሉ። ባይዘው እኔ ይሄንን ሀሳብ በአርቴታ ስር አርሰናል ዋንጫ ከበላ ስራ አቆማለሁ ያልኩበት ምክንያት በሊቨርፑል ጨዋታ ነው። ሊቨርፑልን አርሰናል ፌስ ባደረገበት መርሃ ግብር ላይ ሊቨርፑል መሸነፍ የሚችል ቡድን ነው፣ ካጠቃኸው ጎል ታስቆጥርበታል የሚል ሐሳቤ ነበረኝና አርሰናል በዛ ጨዋታ ላይ ተሸነፈ እና ከዛ ጨዋታ በኋላ ነው ፖስት ያደረኩት በማህበራዊ ትስስር ገጼ ላይ እና እንደሚሸነፍ ደግሞ አሳየው። እነ ክሪስታል ፓላስ እነ ፒኤስቪ ሌሎች ክለቦች ጫና ብለው ተጫውተውት እንደሚሸነፍ አሳይቶታልና ከዛ የመነጨ ነው እንጂ ለአርሰናል ሙሉ ጥላቻ የለኝም። ግን ማይክል አርቴታ ላይ ሞር ሶሊድ የሆነ ቡድን ነው የሚሰራው። ሞር የጆዜ ሞሪኖን አይነት ፍልስፍና ፕራክቲስ ለማድረግ ይሞክራልና ከዛ አኳያ ነው የዘመኑ እግር ኳስ ላይ አይዲያ ሺፍቲንጎች ያስፈልጉታልና ይሄ ዋነኛው ሐሳቤ ነው። ከዚህ አኳያ ነው ይሄንን ነገር የለጠፍኩት። ግን በዚህ ረገድ ውስጥ በርካታ ትችቶች አስተናግደናል። በርካታ ሙገሳዎችም ከአርሰናል ደጋፊዎች እንዲሁ መጥተዋል። ቢሆንም ግን ጥሩ ቡድን ነው አርሰናል ማለት ይቻላል። ወደ ብራንዱ ወደ ማንቸስተር ዩናይትድ ጠጋ ያለ ነው ብዬ አስባለሁ። ማንቸስተር ዩናይትድ ባለዕዳም ቢሆን ግን ብራንድ ነው። ለምሳሌ አሁን አርሰናል የስፖንሰርሺፕ ስምምነት ፈጽሟል። አሁን አዲስ ስፖንሰርሺፕ ስምምነት እና ይሄ ስፖንሰርሺፕ ስምምነት ልክ ከቼልሲ ጋር ሊፈራረም ነበር ካምፓኒው። ከዛ አውቶማቲካሊ ሙቭ አድርጎ ቪዚት ሩዋንዳ የሚለው ስፖንሰርሺፕ ከአርሰናል ጋር እንዳቋረጠ ሲያውቁልም ከቼልሲን ትቶ ወደ አርሰናል መጥቷል። ዲስ የታይትል እየቀረበ ነው ብሎ ያስባል። በአውሮፓ ቻምፒዮንስ ሊግ አለመሸነፉ በጣም አስደናቂ ነገር እና ቀስ በቀስ ሞገሶቹን እያገኘ ነው። ግን ከዚህም በላይ መሆን ይችላል ብዬ አስባለሁ። ያው ጊዜ ፕሮሰስ በእግር ኳስ ውስጥ ያው ከፍተኛ ነገር ይይዛል ብዬ አስባለሁ። አርቴታ የተሰጠው ጊዜ ለኡናይ ኤምሬ ቢሰጥ ኡናይ ኤምሬ እስካሁን ድረስ ዋንጫ አያነሳም የሚሉ ዲቤቶች እንዲመነጩ ያደርጋል። ግን ሞሮለስ የአርሰናልን ብቃት ስንመለከተው በጣም አስደናቂ ቡድን ነው፣ ጥያቄ የለውም። ምንም እኔ ማንቸስተር ዩናይትድ ደጋፊ በሆንም አርሰናል ጥሩ ቡድን ነው። ግን አርቴታ ደግሞ ልጆቹን በደንብ ኢምፕሩቭ ማድረግ አለበት። ለምሳሌ ፊት መስመር ላይ በተጨነቁባቸው ጨዋታዎች ጎሎችን ማግኘት በሚገባቸው መርሃ ግብሮች ላይ የቪክቶር ኮሬሽ ጎል አለማስቆጠር እንዲሁ በጣም የሚነሳ ነበር። በተለይ በፖርቹጋል ሊግ በነበረበት ጊዜ ላይ ትንንሽ ጨዋታዎች ላይ ነው ካሳፒያ አይነት ቡድን ላይ ነው ጎል የሚያስቆጥሩ የሚሉ ሀሳቦች ሲመነጩ ተመልክተናል። እና ለዛም ይመስላል አሁን ቪክቶር ኮሬሽ በትልልቅ ጨዋታዎች ላይ ጎል ሳያስቆጥር የምንመለከተው እና በእርግጥ የፕሪሲዝን ጊዜው በተሟላ መልኩ በአርሰናል አልሄደም። ያ ኦብቪየስሊ ጥያቄ የለውም። ግን ማስቆጠር አለበት። ብዙ ነገር ይጠበቃል ከሱ እግሮች ጎሎች መመንጨት አለባቸው። ፊዚካሊ አስጨናቂ ተጫዋች ነው። ለሌሎች ተጫዋቾች ቦታ አይተዋል፣ ምን ጥያቄ የለውም። ግን እሱም ደግሞ ጎል ማስቆጠር አለበት እና ልክ የቪክቶር ኮሬሽ ወደ አርሰናል መምጣት ላይ ዜናው ሲሰማ ኦፕታ ያወጣው አንድ ጽሑፍ ትልቅ ጨዋታዎች ላይ የሚገና አይደለም። ለምሳሌ ፖርቹጋል ሊግ ላይ ያስቆጠረበት ቡድን በእንግሊዝ ካለ ክለብ ደረጃ ጋር ሲነጻጸር ከነ ሬዲንግ ጋር ከነ ብላክበርን ሮቨርስ ጋር የሚነጻጸር ቡድን ነው የሚል ፓራግራፍ ነው ያስቀምጠው። በዚህ ውስጥ ያው ማንቸስተር ሲቲ ላይ በኮቴሽን ቻምፒየንስ ሊግ ላይ ቪክቶር ኮሬሽ ጎል አስቆጥሯል ይታወቃል። ግን እዚህ እስከመጣ በኋላ በአርሰናል የተቸገረበት ጨዋታ ጎል አስቆጥሯል። ሰንደርላንድ ጨዋታ ላይ አልነበረም። ግን ሌሎቹ መርሃ ግብሮች ላይ ሲቲ ላይ አስቆጥሯል፣ ሊቨርፑል ላይ አስቆጥሯል፣ ዩናይትድ ላይ አስቆጥሯል። ኖ አላስቆጥረም እና ይሄ በሀሳብ ማለስማማባቸው ነገሮች ናቸው ብዬ አስባለሁ። ቲሙ ሞር ክሬቲቭ መሆን ያስፈልገዋል። ከኦፕን ፕሌይ ጎሎችን ማግኘት ይጠበቅበታል ብዬ አምናለሁ። ያ አልሆነም። ሞር ኦፍ በጣም ዲፔንድ የሆነው የማዕዘን ምቶች ላይ ከቆሙ ኳሶች ጎል የማስቆጠር ነገር ነው። በእርግጥ ይሄ ጥያቄ የለውም። ሰር አሌክዛንደር ቻትማን ፈርጉሰን አንድ የተናገሩት ነገር አለ። በውድድር ዓመት ውስጥ ጥቂት ጎል የምታስተናግድ ከሆነ የዋንጫ ቡድን የሚል ሀሳብ አላቸው እና አርሰናል ይህንን ነገር እያስመለከትን በፕሪሚየር ሊጉ ጥቂት ጎል የተቆጠረበት ክለብ አርሰናል በቻምፒየንስ ሊጉ አልተሸነፈም እና ወደ ታይትል ኮንቴንደርነት ሊበቃ ይችላል። በዚህ አኳያ ግን ፍርሃቶች አሉ። ደግሞ ያ ማይክል አርቴታ ውሳኔዎች አንዳንዴ ተመልካች እያየው ከተመልካች የሚወጡ ሀሳቦች ገዢ ሲሆኑ ሚዛናቸው ከፍ ሲል እንመለከታለን። አሁን የሰንደርላንድ ጨዋታ ላይ
የነ ኤዜ ቅያሬ በሜሮን ቢሆን አይሻልም የሚሉ ሐሳቦች ይመጣል። ፈርቶ የተጫወተባቸው ጨዋታዎች አሉ። ስኳዱ ዴብዙ በጣም ጥልቅ ሆኖ ስኳዱ በጣም ሰፊ ሆኖ ለምሳሌ ከሲቲ ጋር ያደረገው ጨዋታ፣ ከሊቨርፑል ጋር ያደረገው ጨዋታ፣ ከማንቸስተር ዩናይትድ ጋር ያደረገው ጨዋታ ለምን በስኳዱ ልክ አልተጫወተም የሚል ሐሳቦች ቀርበዋል። ባየር ሙኒክን 3-1 ባረታበት ጨዋታ ላይ የኪሚክ ሐሳብ ገዢ ነው ብዬ አስባለሁ ለብዙዎች። እኛ አስፈሪ ቡድናችን እስካሁን የገጠምነው ፓሪሰን ጀርመንን ያለው ኪሚክ በዚህ ረገድ ማለት ነው እና ከዚህ አኳያ ያለውን ስኳድ ያለውን ዴቭስ በደንብ አውቶ መጫወት የሚችልበት እድል አለው ብዬ አስባለሁ። ግን እንደ ዲፓርትመንት የአርሰናል ጥንካሬ መከላከሉ ላይ ያመዘነ ነው ብዬ አስባለሁ። በሀገራችን የሀገር ውስጥ ስፖርት የሚዘግብ ጋዜጠኞች በጣም አናሳ ናቸው። ለምሳሌ በቅርቡ የኢትዮጵያ ሴቶች ፕሪሚየር ሊግ ላይ የተፈጸመው ነገር እናስታውሳለን። ይሄንን ያጋለጠው ማን ነው? I'm the one of the journalist. So የሀገር ውስጥ ስፖርታዊ መረጃዎችን ማይተነትን በበዛበት ጋዜጠኛ አርሰናል ዋንጫ ቢበላ ስራ ቆማለሁ ያልኩት ነገር ቆረቆረኝ። ስለዚህ አላቆም እና ለአርሰናል ደጋፊዎች እመኛለሁ፣ መልካም ምኞት ያለኝ ዋንጫውን ቢያነሳ ደስ ይለኛል። ግን ስራ አላቆም፣ ይሄን ለመናገር እወዳለሁ። በነገራችን ላይ እኔ በጣም የሲኒየር ጋዜጠኞች አድናቂ ነኝ፣ አክባሪም ነኝ። እና ግን አሁን እየመጡ ያሉ ጋዜጠኞች ደግሞ ወዴት እየሄዱ ነው እንድንል ያደርገናል ብዬ አስባለሁ። ለምሳሌ እኔ ከስፖርት ጋዜጠኞች ማህበር ራሴን አግልያለሁ። ያገለልኩበት የራሴ ምክንያት አለ ይታወቃል። ግን አሁን እስኪ ተመልካቾች የኢትዮጵያ ብሔራዊ ቡድን ወደ አሜሪካ ሄዶ ጨዋታ ተጫወተ። ከዛ ኳስ አቀባዩ ጠፋ። እሺ ይጥፋ፣ ኦኬ። ግን ጋዜጠኛ ሆነ እመብርሃን ተከተለ ብለህ ፌስቡክ ላይ ትለጥፋለህ። ይሄ ነው እንግዲህ እኛ ሙያ ላይ በጣም ያለው ፈተና ይሄ ነው። እና በስፖርት ጋዜጠኞች ላይ በጣም መከባበር የለም። which means ይሄ ብሌም እያደረኩ አይደለም ከዚህ ከአርሰናል ዋንጫ ማንሳት ጋር ምናምን ባይገናኝም፣ ግን ለምሳሌ እኔ አሁን ኤንቢሲ ኢትዮጵያ ላይ በምሰራበት ሰዓት በስራ ክፍተት ውስጥ ግጭት ይኖራል፣ ኮንፍሊክት ይኖራል፣ ሪዞልቭ ይደረጋል ኦብቪየስሊ። ግን እኔ ለ3 ቀን አየር ላይ ስጠፋ በሚያስገርም ሁኔታ በርከት ያሉ ጋዜጠኞች እኔ የሚያቆኝ መተው ሲቪ አስገብተዋል፣ ኢንተርቪው ተደርገዋል። እና ምን ያህል ሙያችን ላይ መከባበር እንደሌለ ማሳያ ነው። እና በዚህ ረገድ ለምን ማን ደስ ይበለው ብዬ ነው እንግዲህ ስራ ላለመቆም የወሰንኩት። እና አርሰናል ቢበላም ባይበላም ወደፊት ነኝ እና ቃልህን ጠብቅ የሚሉ እንደሚኖሩ አምናለሁ። ግን የጋዜጠኛ ኮር ፕሪንሲፕል ፕሮክሲሚቲ፣ ታይምላይነስ፣ ሎያሊቲ እነዚህ ነገሮች ተግባራዊ መደረግ አለባቸው ብዬ አምናለሁ። እና ብዙ ጊዜ አይተገበሩም በሀገራችን ላይ። ሞሮፍ ወደ ውጭ እግር ኳስ ላይ ነው ፎከስ የምናደርገው፣ የሀገራችን ስፖርትን ተተነዋል። እና በዚህ ረገድ እየተመናመነ የመጣውን የሀገር ውስጥ እግር ኳስ ዘጋቢ ላለማጣት ስል ከስራዬ አልለቅም የሚል ድምዳሜ ላይ ደርሻለሁ። 30 ሚኒት ላይ እንገኛለን። ክብራትና ክብራን ተመልካቾቻችን አለው እኔ በዚህ ፕላትፎርም እንገናኛለን። በሳምንት አንዴ የሚኖረኝ የስፖርታዊ ቆይታ ይኖራል። ዛሬ ስለ አርሰናል ነው ያወራነው። ከዚህ ከስራ መልቀቅ አለመልቀቅ ጋር በተገናኘ ስለተጠየቅኩ ነው ይህንን ነገር በደንብ ለመመለስ ክላሪፋይ ለማድረግ የፈለግኩት። ከአርሰናል ጋር በተገናኘ ሀሳቦችን እያደረሰን እንገኛለን። በዲፓርትመንት ረገድ በጣም ጥሩ የሚባለው የአርሰናል ክፍል መከላከሉ እንደሆነ ጥያቄ የለውም። ግን የቲሙ ምሰሶ ደግሞ ዲክላን ራይስ ነው። በጣም ድንቅ የውድድር ጊዜን እያሳለፈ ነው። ለወጣበት ረብጣ ብር ገንዘብ ምላሽ የሚሰጥ እንቅስቃሴን በየጨዋታዎቹ በየስቴዲየሞቹ እያስመለከተ ይገኛልና ብዙ ትልቅ ክለቦች እንደነ ሪያል ማድሪድ እንደነ ባርሴሎና አይናቸውን እንዲያሳርፉበት ምንም ጥያቄ የለውም። እና ዲክላን ራይስ የአርሰናል እስትንፋስ ምሰሶ ነው፣ ዋናው ሰው ነው ብዬ አስባለሁ። ግን ጊዜ ፕሮሰስ በእግር ኳስ ውስጥ በጣም ያለ ነገር ነው። ማይክል አርቴታ የተሰጠው ጊዜ በጣም ጥሩ ነው። በዛ ረገድ ቲሙን አሁን እያበቃው ይገኛል ብዬ አስባለሁ። ተከታታይ አመታት ላይ ባለፉት 3 አመታት ላይ ሁለተኛ የወጣበት አጋጣሚ ምን ያህል ቲሙ ለዋንጫ እንደቀረበ ማሳያ ነው። ግን የዘንድሮ አርሰናል ዋንጫ ካላነሳ በምንም አይነት መልኩ በትዕግስት ይታለፋል ብዬ አላስብም። መሰናበት አለበት ብዬ አስባለሁ። መዋለና ጊዜ ሁሉም ተሰጥቷል። ትዕግስት በደንብ ነው የተሰጠው ለማይክል አርቴታ። እና በፕሪሚየር ሊጉ ለምሳሌ አሁን የአርሰናል ተፎካካሪ ማን ነው? ሲቲ ነው። እና ፕሪሚየር ሊጉን የወሰዱ ክለቦች ከዚህ አመት በፊትም በሌሎች አመታትም በውድድር አመቱ 6 ጨዋታ ወይ 5 ጨዋታ ተሸንፈው ነው ዋንጫ ያነሱት።
በቃ ትልቁ የተሸንፎ ዋንጫ የበለው ቡድን 6 ጨዋታ ተሸንፎ በውድድር ዓመቱ በ36 ሳምንታት ውስጥ በፕሪሚየር ሊጉ በሚደረጉት በ38 ሳምንታት ውስጥ ማክሲመም ሽንፈት አስተናግዶ ዋንጫ ያገኘው ቡድን 5 ወይ 6። አርሰናል እስካሁን አንድ ሽንፈት ነው ያስተናገደ ማነው 2 በአስቶን ቪላና በሊቨርፑል። ሲቲ ግን እስካሁን 4 ሽንፈት ተሸንፏል። 4 ሽንፈቶችን አስተናግዷል። ከዚህ በኋላም የማንቸስተር ሲቲ ሽንፈት ሊቀጥል ይችላል ነው አርሰናል ላይ ሽንፈት ሊያስተናግድ ይችላል ብለን ነው ኤስቲሜት የምናደርገው ካለው የቡድኑ መከላከል ጠንካራ ክፍል ስኪመሮቹ ዙቢሜንዲ ዲክላን ራይስ ያላቸው ጠቀሜታ በጣም ከፍተኛ ስለሆነ ማለት ነው። እና ሲቲ ከዚህ በኋላ ግን ሊሸነፍም ይችላል። አሁን ሲቲ 7 ጨዋታ 8 ጨዋታ ተሸንፎ ዋንጫ ቢያነሳ ከሆነ የአርሰናል ድሮዎች የሚበዙ ከሆነ ወይም ሽንፈቶች የሚያስተናግድ ከሆነ አሁንም እንግዲህ ጣቶች ማይክል አርቴታ ላይ ይቀሰራሉ ብዬ አስባለሁ። ያለፈው ዓመት ለምሳሌ አርሰናልና ሊቨርፑል የነበራቸው የነጥብ ለውጥ 10 ነበር። 10 ነጥብ ልዩነት ነው ሊቨርፑል ዋንጫ ያነሳው እና በዚህ ረገድ አሁን ሊቨርፑል ተፎካክሮት ዋንጫ ያነሳ ሳይሆን የሚባለው የተፎካካሪ ክለብ ጥራት ድክመት ያየለበት ዓመት ነበር ላስት ይር። ሊቨርፑል በፕሪሚየር ሊግ 2 ጊዜ ተሸንፎ ዋንጫ አጥቷል። በፕሪሚየር ሊጉ ታሪክ 21 ይመስለኛል በሲቲ የተበለጠበት ዓመት ማለት ነው። እና ባለፈው ዓመት ግን 4 ጊዜ ተሸንፎ ዋንጫ ያነሳው ሊቨርፑል ምን ያህል ከዓመት ዓመት የፕሪሚየር ሊጉ የክለቦች መገለጫ ቫሪ እንደሚያደርግ ማሳያ ነው። እና ዘንድሮም የኔ ኦፒኒየን የአርሰናል ጥንካሬ እንዳለ ሆኖ አርሰናል ዋንጫም ቢያነሳ በደንብ ካለፉት ዓመታት በደንብ ኮምፒት ያደረጉት ክለቦች ከአርሰናል ጋር ኮምፒት አድርገዋል ብዬ አላምንም። ለዚህ ማሳያ የቀደም ገልጨዋለሁ። ገና ፌስቲቭ ፔሪድ ሳይጀመር ሲቲ 4 ጨዋታ ተሸንፏል። እነ ቼልሲ እነ ሊቨርፑል ሽንፈታቸው ቁጥራቸው በጣም ከፍ ብሏል። አርሰናል ይህን ነገር መጠቀም አለበት ብዬ አስባለሁ። ሌሎች ሀሳቦችም ደግሞ ይነሳሉ። ለምሳሌ እነ ፔፕ ጋርዲዮላ የአይዲያ ሺፍት ያመጡት ዋንጫ ሰልችቷቸው ነው እየተራቀቁ የመጡት ከዚህ አኳያ ነው የሚሉ ሀሳቦች መጥተዋል። እና አርቴታ ላይ ግን ገና ዋንጫ አላገኘም ተከላክሎም ፈርቶም ቢሆን ዋንጫ ያምጣ የሚሉ ሀሳቦች አሉ። ትንሽ ሚዛን ይሰጠዋለሁ፣ ግን አሳምነህ ዋንጫ ስትበላ ደግሞ አሪፍ። አሁን ያለፈውት ዓመታት የማይክል አርቴታ መገለጫ ምንድነው? ትልቅ ክለቦችን ማሸነፍ። ማንቸስተር ዩናይትድ ሲቲን ወይ ያሸንፋል ወይ አቻ ይወጣል፣ አይጥልም። የዘንድሮ ዓመት መገለጫው ግን ካደረጋቸው ትልልቅ ክለቦች ጨዋታዎች ውስጥ ከቼልሲ ጋር አቻ ወጥቷል፣ ከማንቸስተር ሲቲ ጋር አቻ ወጥቷል፣ በሊቨርፑል ተሸንፏል፣ ዩናይትድን አሸንፏል። አሳማኝ ባለ ነው መልኩ 3 ነጥብ ግን አግኝቷል። ያለፈውን ዓመት ባህሪውን ለምን አላስቀጠለውም? ሀያልነቱን ቶፕ 6 ቶፕ 4 ያሉትን ክለቦች ላይ በደንብ ኮምፒውት ማድረግ ወይም ከነሱ ነጥብ የበለጠ መውሰድ ይችላል የሚል ሐሳብ አለኝ በአርቴታ ዙሪያ። ግን ቲሙ በጣም ጥሩ ቲም ነው፣ ምንም ጥያቄ የለውም። ጠንካራ ቡድን ነው፣ አታገባበትም ማለት ይቻላል። በተለይ ዋና ተከላካዮቹ በሜዳ ላይ የሚሰለፉ ከሆነ ሳሊባም፣ ማጋሌዥም፣ ቲምበርም፣ ካላፊዮሪም የቡድኑ አስተማማኝ ተጫዋቾች ናቸው። በእነሱ ፋንታ ያሉትም ደግሞ ለሌላ ቡድን ቤስት የምትመኛቸው ናቸው። ቤን ዋይት፣ ሉዊስ ስኬሊ፣ ሞስኬራ ለሌላ ቡድኖች ቤስት ላይንአፕ ላይ መግባት የሚችል አቅም ያላቸው ተጫዋቾች ናቸው ብዬ አስባለሁ። ግን በዚህ ረገድ የማይክል አርቴታ ጉዳይ እንዴት ነው የሚሉ ሀሳቦች ይመነጫሉ። ምክንያቱም ትግስት ተሰጥቶታል፣ ጊዜ ተሰጥቶታል፣ መዋዕለ ንዋይ ተሰጥቶታል። ያንን ነገር አሁን የግድ ወደ ዋንጫ መቀየር የሚጠበቅበት ዓመት ነው ብዬ አስባለሁ። ግን ኮንክሉዥኔ ምንድነው? ጥሩ ቡድን ነው አርሰናል። እኔም ስራ አላቆምም፣ ጭራሽ ሌላም ስራ ካገኘው እቀጥላለሁ። ሌላም ተያዥ 4-5 ስራ ካገኘው እቀጥላለሁ። ማለዋ የምትለዋን ነገር ያው ራሴ አስተካክላታለሁ። ያው የሰው ልጅ ፍጹም አይደለም። እቺ ማርያምን ያልኳት ነገር እኔም ጸጽታኛለች። ግን አርሰናል ከበላይ ብላ ወዳቸዋለሁ። 30 ሚኒት ላይ ያለው እንገናኛለን። ከዚህ በኋላም እንቀጥላለን። ሌሎች ሀሳቦችን በቀጣይ ቀናት ላይም ለእናንተ ተደራሽ አደርጋለሁ። ምክንያታዊ ነው፣ ቢያንስ በሀሳብ እንጋጭ ብዬ አስባለሁ። 30 ሚኒትም ብራንድ ነው።